የገሊላው አሳ አጥማጁ ጴጥሮስ አልተማረም ተብሎ የሚናቀው ጴጥሮስ ትልቅ የሃይማኖት ፖዚሽን ላይ ያልተቀመጠው ጴጥሮስ እንደ ተራ ሰው የሚታየው ጴጥሮስ በመንፈስ ቅዱስ ኃይል ተሞልቶ እንደዚህ አላቸው፣ ይሄ ሰው ደና የሆነው እናንተ በሰቀላችሁት በሶስተኛው ቀን እግዚአብሔር ከሙታን መንደር በቀሰቀሰው በኢየሱስ ስም ነው ደና የሆነው። ለደንብ አስከባሪዎች ከመጀመሪያው የባሰ የቤት ስራ እየሰጣቸው ነው። የተሰጣችሁ የቤት ስራ ግልጽና አጭር ነው። ወንጌልን አድርስ ነው የተባልከው። ደንብ አስከብር አልተባልክ። አትበል የምትሉ ሰዎች እላለሁ፣ መዳን በገብርኤል የለም፣ መዳን በሚካኤል የለም፣ መዳን በሃይማኖት መሪዎች የለም፣ መዳን በኢየሱስ ብቻ ነው ያለው። የመንግስተ ሰማያት ቁልፍ ያለው በኢየሱስ እጅ ብቻ ነው። ገብርኤልም ይዟል፣ ሚካኤልም ይዟል የሚል አለ። ቁልፉ በሁሉም ሰው እጅ እንዳለ ነው። እንኳን የመንግስተ ሰማያት ቁልፍ የኔ ቤት ቁልፍ እንኳን ብዙ ሰው እጅ የለም። እንዴት ነው የምትቀልደው? ያልገባችሁ ነገር ካለ ጠይቁን። እኛም ብንሆን ያልገባን ነገር ካለ አስረዱን። መጨቃጨቅ አያስፈልግም። አልደርስብህም አትድረስብኝ አይሰራም። ለምንድን ነው የምትነካካው የምትሉኝ ሰዎች፣ ለእናንተ ነው ይሄ መልስ። ነገር ፈልጌ ሳይሆን መልእክት ለማድረስ ፈልጌ ነው። መልእክት ለማድረስ ዮሐንስ ወንጌል ምዕራፍ 5 ላይ የተመለከታችሁትን ሰው የናዝሬቱ ኢየሱስ ከፈወሰ በኋላ አልጋን ተሸክመ ሂድ ነው ያለው። እንደማይፈቀድ እያወቀ ይነካካል። ለአይበጦሰይ ሰንበት ለአምልኮ ለጸሎትና ለእረፍት የተፈጠረ ቀን ነው በአይሁዳውያን ዘንድ። በማይቻል ሁኔታ ውስጥ የናዝሬቱ ኢየሱስ ያዘዘው ይህ ሰው አልጋውን ተሸክሞ ይሄዳል። መነካካት ኢየሱስ እንደፈለገ ነገሩ ያሳያል። አልጋህን ይዘህ ሂድ ኢየሱስ ያለው ቤት ሲሄድ አልጋ ይቸገራል ብሎ አይደለም። ደንብ አስከባሪዎች ጋር ጉዳይ አለው። 2017 ከደንብ አስከባሪዎች ጋር ጉዳይ አለ። በደንብ አስከባሪዎችና በወንጌል ሰባኪዎች መካከል በቅርቡ የዋንጫ ጨዋታ ይካሄዳል። ክርስቶስ ከመምጣቱ በፊት ሰዎች መዳን አለባቸው። አጋንንት ጮሆ መውጣት አለበት። ቃለው ኤልያስን አንድ ጊዜ እስከ መቼ ነው በሁለት ሐሳብ እያነከሰን የምንሄደው? ወደ ቀረሜሎስ ተራራ እንውጣና በእሳት የሚመልስ እሱ አምላክ ይሁን። በቃ አስጠልቶኛል አለ። ሄይ ሄይ አማሲያካ ሊያ ፕሮፌናሶ ሻላባ ሱፕሬኒያ